ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታ ታያችን ተጀምሯል። በቅድሚያም ዛሬው አንድ አፍታ ታይ የምንመለከታቸውን ጉዳዮች እናስተዋውቃችሁ። በፌዴራል መንግስትና በህወሓት መካከል የተፈጠረውን ውጥረት ለማርገብ ጀነራል ታደሰ ወረደ ወደ አዲስ አበባ አቅንተዋል። ጀነራሉ ወደ አዲስ አበባ ያቀኑት ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት እንደሆነ ተሰምቷል። እንግዲህ ትግራይ ክልል ውስጥ ያለው ውጥረት የሀገራዊ ምክክር ምርጫ ማካሄድ አያስችልም የሚል ነገር ወይም ደግሞ ህወሓት እነዚህን ነገሮች እንዳይካሄዱ ቅድመ ሁኔታ አስቀምጦ እየተከላከለ ነው፣ ወደ ጦርነት ይገባልም የሚለው ስጋት አይሎ ነው የሚገኘው። ጀነራሉ ወደ አዲስ አበባ ማቅናታቸው ምን አይነት ለውጥ ሊያመጣ ይችላል የሚለውን ጉዳይ እንመለከታለን። ከዚሁ ጋር በተገናኘ ቲፒኤልኤፍ በትግራይ ላይ የበጀት እቀባ እንደዚሁም ደግሞ ሌሎች የነዳጅ ገደብም የፕሪቶሪያው ስምምነት ህልውና እንዳከትምለት የሚያደርግና ወደ ጦርነት የሚያስገባ ነው የሚል መግለጫ አውጥቷል። እንደዚሁ ጀነራሉም ወደ አዲስ አበባ ከማቅናታቸው ቀደም ብሎ ወልቃይት ላይ ትኩረት ያደረገ መግለጫ አውጥተዋል። ጉዳዩን ሰፋ አድርገን እንመለከተዋለን። ሁለተኛ ጉዳያችን ኤርትራ በኢትዮጵያ በኩል የሚቀርብባትን ኢትዮጵያን የማተራመስ ወይም ደግሞ የኢትዮጵያ መንግስት ተቀናቃኞች መደገፍ እንቅስቃሴ በተደጋጋሚ እያስተባበለች ነው። አሁንም በቃል አቀባይዋ በኩል ኢትዮጵያን በሚራክል ነው ወይ የማተራምሳት ምንም እጅ የለበትም የሚል ነገር ምላሽ ሰጥታለች። በሌላ በኩል ደግሞ ከሰሞኑ እጅ ሰጡ ከተባለ በኋላ ከመንግስት ጋር ተደራድረው ገቡ የተባሉት ማስረሻ ሰጤ ለአንድ ቴሌቪዥን ጣቢያ በሰጡት ቃለመጠይቅ ሻዕቢያ የኢትዮጵያን ትርምስ የሚፈጥር አካል ነው፣ እንደዚሁም ደግሞ በአማራ ክልሉ ጦርነቱም ውስጥ እጁ አለበት የሚል ነገር ተናግረዋል። እንግዲህ ማስረሻ ይሄን ሲሉ ምን ማለታቸው ነው የሚለውን ጉዳይ ሰፋ አድርገን እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ድሬና ማን እንደምን አላችሁ? መልካም። በቅድሚያ አንድ መረጃ አድርሰናችሁ እንገባለን። ወደ ቤተሰቦቻችን በጋምቤላ ክልል እንግዲህ ከሰሞኑ ግጭት ተቀስቅሷል። በዚህ ግጭት ውስጥ በርካታ ዜጎች ሕይወታቸውን አጥተዋል። ግጭቱ የአኟና የኒዌር የሚል ብሔር ግጭት የሚመስል አውድ እያዘ እንደሆነ የአካባቢው ባለስልጣናት ለሚዲያዎች እየተናገሩ ነው። እንግዲህ በግጭቱ ውስጥ ደግሞ እንደዚህ አይነት ግጭቶች በክልሉ በተደጋጋሚ የነበሩ ቢሆንም የሰሞኑን ትንሽ አስቸጋሪ ያደረገው ደቡብ ሱዳን ውስጥ ያሉ የታጠቁ ኃይሎች በቀጥታ የሚሆን በተዘዋዋሪ ተሳትፎ እያደረጉ ነው ወይም ደግሞ ግጭቱ እንዲባባስ እየቆሰቆሱ ነው የሚሉ መረጃዎች ሲወጡ ነው። እንግዲህ መንግስት እዛ አካባቢ ያሉትን የተፈናቃዮች ካምፕ ወይም ደግሞ ድንበር አካባቢ ጥብቅ ቁጥጥር እንዳደርግም ጥሪዎች እየቀረቡ ነው የሚገኘው። ደሪና ማን እንደምን አላችሁ? የመጀመሪያ ጉዳያችን እንግዲህ ጀነራል ታደሰ ወረደ ወደ አዲስ አበባ አቅንተዋል። ወደ አዲስ አበባ ሲያቀኑ ቀደም ሲል መግለጫ አውጥተዋል። መግለጫው ልዩ የሚያደርገው ወልቃይት ላይ ብቻ መሰረት ያደረገ ነው። ወልቃይትን ወደ ትግራይ መመለስ አለብን፣ ካልሆነ የፕሪቶሪያው ሰላም ስምምነት ህልውና ያከትምለታል የሚል ነው። ጀነራል ደግሞ አዲስ አበባ ከገቡ በኋላ ህወሓት አስከትሎ በእንግሊዝኛ ለዲፕሎማቲክ ማህበረሰቡ የትግራይ በጀት መያዝ ወይም ደግሞ ነዳጅ ገደብ መደረጉ አሁንም የፕሪቶሪያው ሰላም ስምምነት ህልውና የሚፈታተን ነው፣ ስለዚህ በአስቸኳይ ይነሳ፣ ካልሆነ አደጋ የከፋ ነው የሚል ነገር ነው። እና ጀነራሉ እንግዲህ ወደ አዲስ አበባ ማቅነታቸው ውጥረቱን ያረግባል ወይስ ደግሞ የለየለት ቁርጡ የለየለት ልዩነቱ እንዲሰፋ ያደርጋል ወይ የሚሉ መላምቶች የሰጡ ነው። አማላንተ ድል ስጥና የጀነራሉ ወደ አዲስ አበባ ማቅናት ምን ይዞ ይመጣል ብለህ ታስባለህ? አመሰግናለሁ መርሻ። እንግዲህ ምናልባት የጀነራሉን እዚህ መምጣትን ተከትሎ ብዙ ነገሮች ናቸው እየተነሱ ያሉት። ቀጥታ ጀነራሉ መጡ፣ ምን ይዞ ይመጣል፣ እንዴት ይሆናል የሚለው ነገር ብቻ ሳይሆን ክስተቶቹ ብዙ ነገር ናቸው። የመጀመሪያው ጀነራሉ ሲመጡ እስከነ ካቢኔያቸው ነው መጡት። ምክትላቸውም የተለያየ ስልጣን ላይ ያሉ ሰዎችንም አስከትሎ ነበር የመጡት። አንዱ ክስተት የሆነው እንግዲህ ጀነራሉ እነዚህን ካቢኔዎቻቸውን ይዞ ከጠቅላይ ሚኒስቴሩ ጋር መገናኘት ፈልጎ ነበረ። ነገር ግን እነዚህ ካቢኔዎች በጠቅላይ ሚኒስቴሩ ጋር እንዳይቀርቡ ተደርጓል የሚል አንዱ መነጋገሪያ የሆነ ነጥብ ነው። ይህን መረጃ እውነት ከሆነ ለምንድን ነው ጠቅላይ ሚኒስቴሩ ይህንን ያልፈቀዱት የሚለውን ነገር ማየቱም ጠቃሚ ይመስለኛል። ከሱ ጋር ተያይዞ ምንድን ነው አሁን የሚጠበቀው ከጠቅላይ ሚኒስቴሩና ጀነራል ታደሰ መካከል ከሚደረገው ውይይት ምንድን ነው? ጀነራል ታደሰ ምን ማድረግ ነው የሚጠበቅባቸው? ፌዴራል መንግስቱ ምንድን ነው የሚያደርገው? ውይይቱ ውጤታማ ይሆናል ወይስ ውጤታማ አይሆንም? የመጣውን የጦርነት ድባብን ይቀለብሰዋል ወይስ አይቀለብስም የሚለውን ነገርም እዛ ውስጥ እናያለን ማለት ነው። ነገር ግን ህጋዊ
አካልነት የሌለው ነገር ግን በጉልበቱ እዛው ትግራይ ክልል አካባቢ እንደፈለገ የሆነ ያለ አንድ ቡድን ደግሞ አለ። ህወሓት የሚባለው ቡድን ማለት ነው። እንግዲህ ሁላችንም እንደምናስታውሰው ህወሓት በአገሪቷ ህግ ማዕቀፍ መሰረት ህወሓት የሚባል ድርጅትን አላቅም፣ በዚህ ስም መንቀሳቀስ አካልም የለም፣ እውቅናም አልሰጠውም፣ በዚህ ስም መንቀሳቀስም አይቻልም የሚል ምርጫ ቦርድ ከዚህ በፊት መግለጫ ወጥቷል። ይሁንና ግን እንግዲህ ህግ ከአላማጣ ወዲህ ነው መሰለኝ የሚሰራው። ህወሓት ይህንን ህግ የጣሰ ይንቀሳቀሳል፣ መግለጫም ያወጣል፣ አንዳንድ ማስጠንቀቂያ አዘል ነገሮችንም ለቅሶ አዘል ነገሮችንም ያቀርባል ማለት ነው። ይሄ በህወሓት የቀረበውስ ከጠቅላይ ሚኒስቴሩና ጀነራል ታደሰ መካከል የሚደረገው ውይይት ላይ ምን አይነት ግብአት ይኖረዋል? ውይይቱ ራሱ ጤናማ ያደርገዋል ወይስ ውይይቱ ራሱ ጤናማ እንዳይሆን ደግሞ ግብአት አለው የሚለውን ነገር ማየቱ ጠቃሚ ይመስለኛል ማለት ነው። እነዚህን አንድ ላይ ላርግልህና ከዛ በኋላ ጠቅለል እነዚህን ፋክተሮችን በአጠቃለለ ሁኔታ ከሚደረገው ውይይት ምን እንጠብቅ የሚለውን ነገር እናስቀምጣለን ማለት ነው። የመጀመሪያው እንግዲህ የሚሆነው ጠቅላይ ሚኒስቴሩ እና አቶ አማኑኤል ምክትል የጀነራል ታደሰ ምክትል የሆኑትን አልተቀበሏችሁም፣ ወግድ ብሏችኋል። ጠቅላይ ሚኒስቴሩ ከጀነራል ታደሰ ጋር ብቻ ነው የተወያዩት የሚል ነገርና ይህን እንደ ኃጢአት አንዳንዱ ደግሞ እንደ ኩርፊያ አርጎ በየሚዲያ ሲቀርብ ሰምተናል። ለምንድን ነው ነገር ከተደረገ ሊደረግ የሚችልበት እና ለምንድን የተደረገ የሚለውን ነገርም አድማጭ ተመልካቾቻችን ግልጽ ማወቅ መቻል አለባቸው። እንግዲህ ጠቅላይ ሚኒስቴሩ ከማን ጋር ነው ቀጥተኛ ግንኙነት ያላቸው? ጠቅላይ ሚኒስቴሩ ማንን ነው ሾሙት? ትግራይ ክልል ውስጥ ችግር በተፈጠረ በኋላ አቶ ጌታቸው ተባሮ መፈንቀለ ከተደረገባቸው በኋላ እስቲ እናንተ ደግሞ የምትሉትን ሰው አቅርቡ ተባለ። ጀነራል ታደሰን አቀረቡት። ጀነራል ታደሰን ሾሞ ላኳቸው። ጀነራል ታደሰ ያሰሩኛል፣ አብሬ ብሰራ ለውጡን እቺን ጊዜያዊ አስተዳደርን ማሳለጥ ይችላለሁ ብሎ ያሰቡትን ካቢኔዎችን መሰረቱት። እነዛ ካቢኔዎች ለጠቅላይ ሚኒስቴርም ተጠሪም አይደሉም፣ ከጠቅላይ ሚኒስቴሩም ጋር ትውውቅም የላቸው። ትውውቅ የሚኖራቸው ቀጥታ ከጀነራል ታደሰ ጋር ነው። ስራንም በተመለከተ ጀነራል ታደሰን ይሄን ክልሉ ላይ ታስፈጽመዋለህ፣ ፌዴራል መንግስት ኤክስፔክት የሚያደርገው ይሄን ነገሮች ናቸው፣ ለዚህ ደግሞ አስፈላጊ ነገሮችን ያሟላል ፌዴራል መንግስቱ በሚል ውል መሰረት ነው። ውሉንም ፐብሊክ ወጥተዋል። 8 ነጥብ ማለት ነው። እና ይህንን ሊያስፈጽሙልኝ ይችላሉ ያሉትን እንግዲህ እሳቸው ከህወሓትም የሚምረጡ ከባይቶናም የሚምረጡ ከራሳቸው ከወታደር የሚምረጡ አናውቀውም፣ ግን የሆነ ካቢኔ መሰረቱና አብረው እየሰሩ ነው ያሉት። አሁን ይህ ካቢኔ ጠቅላይ ሚኒስቴሩ ጋር የመቅረብ ምንድን ነው ሌጋል ግራውንዱ የሚለው ፖይንት ነው። እንግዲህ ሰዎች እንደ ቅሬታም እየተነሳ ስለሆነ ሚዲያ ላይ እየተነሳ ስለሆነ ፌዴራል መንግስት ውስጥ መሾሟቸው እነዚህን ሰዎችን እንግዲህ ጊዜያዊ አስተዳደሩ ፕሬዚደንት ከሾመለ ፕሬዚደንቱ ካቢኔ የማዋቀር መብት አላቸው አልኩ እኮ። እሱን ተጠሪነቱ ለፕሬዝዳንቱ ስለሆነ ችግራቸውን ተነጋግሮ ፕሬዝዳንቱ ወክሎ መላክ ነው። ከዛ ፕሬዝዳንቱ ደግሞ ምናልባት በኖርማል ሰርከምስታንስ ውስጥ ያለ ቢሆንና ካቢኔው መካከል ችግር ቢፈጠር፣ አብሮ መስራት የማይቻልበት ችግር ቢፈጠር ጠቅላይ ሚኒስቴሩ እንደ አንድ ከላይ እንዳለው አመራር ሚዲያ ሊያረጓቸውና ችግራቸውን ሊያረጓቸው ይችላሉ። ወይ ደግሞ ስራ ብሞት እዛ ቦታ ላይ ክልሉ ላይ እና ችግር ቢፈጠር ሊገመግም ይችላል ፌዴራል መንግስት። ከዛ ውጭ ክልሎች እኮ የራሳቸው መንግስቶች ናቸው። ጀነራል ታደሰን ነው ማነጋገር የሚችሉት ማለት ነው። ሌላ አብሮ መንጣቱ በራሱ ችግር ነው ወይ ማለት የሌሎች ክልል ፕሬዚደንቶች ለምሳሌ ምክትሎቻቸውን የሆኑ ቢሮ ኃላፊዎች ይዘው መጥተው አብረው ከጠቅላይ ሚኒስትሩ ጋር ቢወያዩ ምንም ችግር የለውም። አሁንም ለምሳሌ አብረው የመጡት በጀት ተይዟል ተብሏል። የክልሉ ገንዘብ ቢሮ ኃላፊ እንደዚሁም ደግሞ የንግድና ምናምን አይነት ሰዎች ከአማኑኤል በተጨማሪ ሰው ምንድን ነው ችግሩ? በራሱ ችግር ነው ወይ ነው? አሁን በራሱ ችግር ነው ከሚለው ይልቅ ለምንድን ነው ጠቅላይ ሚኒስትሩ ጀነራል ታደሰን ለብቻቸው ነጥለው ማውራት የፈለጉት የሚለው ሴንስ ይሰጣል። እሱ እኮ ምንድን ነው መሰለህ ክልሉ ጊዜያዊ አስተዳደር ውስጥ ያለው
ችግር ውስጥ ነው። ችግር የወለደው እንትን ነው። አሁን ከሌላ ክልል ጋር እኩል አድርገህ መያዝም የለብህም ሁኔታውም ማለት ነው። ጊዜያዊ አስተዳደር ነው። ከጊዜያዊ አስተዳደሩም አንደኛውን ጊዜያዊ አስተዳደር አይሆንም ብሎ አፈናቅሎ እኛ ከመረጥነው ካልሆነ ተብሎ ብዙ ችግር ያለበት ቦታ ነው። አሁን እንዴት ነው ያ ጊዜያዊ አስተዳደር የተፈጠረው የሚለውን ነገርን ማሰቡም ጠቃሚ ይመስለኛል። ልክ ኖርማል እዚህ ምንድን ነው የሚባለው ደቡብ ኢትዮጵያ ሲዳማን እንውሰደው እንደ ሲዳማ አድርጌ ወይ ደግሞ ማዕከላዊ ኢትዮጵያ ይባላል እንደዛ ክልል አድርጌ መውሰድ የለብህም። ይሄ ክራይስ የፈጠረው አስተዳደር ነው። ከክራይስም ከመፍጠሩም አልፎ ሌላ ችግር ደግሞ ተፈጥሮ መፈንቅለ መንግስትም ተካሂደው ሌላ አዲስ አመራር የተበለጠበት ሁኔታ ነው ያለው። በእንደዚህ አይነት ሁኔታ ውስጥ ሰዎቹ አንድ ላይ መምጣታቸው ምን ችግር አለው ለሚለው ነገር ችግር የለውም። እንዳውም ጥሩ አየር ቀይሮ ኮሪደርም አይቶ ምናምን ብሎ እዚህ ሻይም ጠጥቶ ቢሄዱም ችግር የለም። እዚህ አዲስ አበባ ማለት ነው እንደፈለጉ ማለት ነው። ቆይ ልመጣልህ ነው። ከዛ ውጭ ግን ጠቅላይ ሚኒስቴሩ እነዛን ሰዎችን አያውቋቸውም። ጠቅላይ ሚኒስቴሩ የሚያውቋቸው ማንን ነው ሾሙት? ጀነራል ታደሰን ሾሙ። ሊያሰራኝ ይችላል የምትለውን ካቢኔን አዋቅሬ ይሄንን ትፈጽማለህ ተብሎ ስራ ዝርዝር እኮ ተሰጣቸው። ስራ ዝርዝር እኮ ተሰጣቸው። የጊዜያዊ አስተዳደሩን ካቢኔ ያውቁት ማለት ጀነራል ታደሰን ያውቁት ማለት እኮ ነው። ጀነራል ታደሰ እኮ ማለት እኮ መሪ ነው እንጂ ፐርሰናሊ ማታዋወቃለሁ። ፐርሰናሊ አላማውቅ እኮ አይደለም። ይኸውልህ እኔም ያልኩት በዛ አይደለም። እኔም ማውቀው ወይም ደግሞ እውቅና የምሰጠው ጀነራል ታደሰ እንደው ከሱ ስር ላለው ካቢኔ ከሱ ጋር መዋየት መነጋገር የለብኝም ሊሉ አይችሉም። ልክም አይደለም። በነገራችን መከራከሪያ ነገር አለ ለማጠናከር የአማንን ነጥብ ከዛ መከራከሪያው ልንገርህ። እሺ አማኑኤል የተባሉት ማለት ነው የቲፒኤልኤፍ ምክትል ናቸው። በአደባባይ ማለት ነው ትግራይ ላይ ወጥተው በአደባባይ የሚናገሩት ንግግር የሚያወጡት መግለጫ በሙሉ የኢትዮጵያን ሉዓላዊ መንግስት እውቅና የማይሰጥ ነው። በነገራችን ላይ ለምንድን ነው እውቅና የማይሰጠው? አንደኛ ቲፒኤልኤፍ የተባለ ፓርቲ ተሰርዟል። ቲፒኤልኤፍ ለሀገሪቱ ህግ ተገዢ መሆን አለበት። ለሀገሪቱ ህግ ተገዢ ከሆነ የፌዴራል መንግስቱ የሚናገረው ነገር በሙሉ አጠቃላይ ተቀብሎ ማስፈጸም አለበት። አሁን ቲፒኤልኤፍ ልክ እንደ ቲፒኤልኤፍ አመፀኛ ሆኖ የፌዴራል መንግስቱን እውቅና ሳይሰጥ ልክ እንደ ጎረቤት ሀገር እየቆጠረ ይሄ ቦዲ ማለት ነው የፖለቲካ ቦዲ እዛ ውስጥ ደግሞ ንቁ ተሳታፊ የሆነ ፖለቲካ ኤሊት ማለት ነው ወደ ማዕከሉ መጥቶ በዚህ በጊዜ አስተዳደር ሽፋን በዛ ማስክ ወደ ጠቅላይ ሚኒስትሩ መቅረቡ በጣም ሎጂካል ነው። እርሳቸው እንደውም እሱ ማናገር እንደውም በአደባባይ ሲናገር የነበረውን አጠቃላይ ንግግር ለሱ ቅቡልነት እውቅና እንደመስጠት ነው የሚቆጠረው ማለት እና ከዛ አንጻር ከቲፒኤልኤፍ ማዕቀፍ አንጻር ሊኮነንና እንደውም ጭራሽ ጠቅላይ ሚኒስትሩን ለማናገር እንደሌለበት ምገምተው ነገር ነው። በትክክለኛ የሚያስኬድ ነገር ነው ይሄ ነገር ማለት ነው። ይሄኛው ነገር ያስኬዳል። ልክ ነው። እኔም አሁን እያልኩ ያለሁት ለምን ጠቅላይ ሚኒስትሩ ነጠሉ የሚለውን ነገር ማየት ነው እንጂ የጊዜያዊ አስተዳደር ካቢኔ ለምን መጣ አይደለም። እሱ ጉዳይ ላይ እኔ እንትን አለኝ። ምንድን ነው መሰለህ አወቃቀሩን አሁን ከኖርማል እንትን ለይተህ ይልኝ ነው እያልኩ ያለው። ለምሳሌ ሌሎች ክልሎች ካሉበት ሁኔታ ለይተህ ኤክሰፕሽናል ይሄ ኤክሰፕሽናል ስለሆነ ጀነራል ታደሰ ይሄ ሰውዬ ለፌዴራል መንግስቱ ይመቻል ወይስ አይመችም? ይሄ ሰውዬ ከፌዴራል መንግስት አካሄድ ጋር ይሄዳል ወይ አይሄድም የሚል ሁሉ ታሳቢ ተደርጎ እኮ አይደለም ካቢኔው እኮ ተዋቀረው እኮ። ጀነራል ታደሰ በራሳቸው ብቻ ትግራይ ላለው ፖለቲካ አብሮኝ ሊያሰራኝ ይችላል ወይ ብሎ ነው የመረጡት ነገር ማለት ነው። ከዛም ያለውን ነገር ሪፖርት ይዞ የሚያቀርቡት እሳቸው ናቸው። ትግራይ ክልል ያለው ፖለቲካና ጀነራል ታደሰ እኮ ነው በመሀል እኮ ያሉት እኮ። ሌላ ትግራይ ክልል ላይ ያለው ስልጣን ላይ ፌዴራል መንግስት የሚሾመው ስልጣን ንገረኝ። ገባኝ ግን ምንድነው አሁን የለም ጀነራል ታደሰን እኮ ሲሾም ክልሉን በጊዜያዊነት ያስተዳድሩት ነው። እሳቸው ደግሞ ጊዜያዊ ቢሆንም መንግስታዊ መዋቅር ሰርተው ነው የራሳቸውን ካቢኔ አደራጅተው ነው ኦኬ ሾሙ ሻሩ እያስተዳደሩ ያሉት። ስለዚህ አይደለም ችግሮችን ለመፍታት አንድ ጥያቄ ልጠይቅህ። አንተ ፌዴራል መንግስት ለምሳሌ አንድ ክልል ባለስልጣን ወይ ደግሞ ክልል ካቢኔ ተጻራሪ የሆነ ከፌዴራል መንግስት ጋር ተጻራሪ የሆነ ወይ ደግሞ ምቹ ያለው ነገር ውስጥ የሚገባ ያስወርዷል አይደል? ፌዴራል መንግስት አውርድ ባይሎም ራሱ ያ የተቀመጠው ሰውዬ የሀሳብ ከፌዴራል መንግስት ጋር ተቃራኒ ነው በሚል ነገር ማለት በውስጥ አዋቂ ባልተጻፈ ህግ መሰረት ያወርደዋል። ወይ ደግሞ የፌዴራል መንግስትን ተጻራሪ የሆነውን ሰው ማለት ነው። ብዙ ነገር የምናውቃቸው ነገሮች አሉ አይደል? ያ ይደረጋል። አሁን ትግራይ ክልል ይሄ ግለሰብ ቅድም እኮ አሁን አንድ አርጊውመንት እኮ አነሳለ እኮ ፍጹም ፌዴራል መንግስቱ አጥፊ ጄኖሳይደር ነው የሚለውን ሰውዬ አይዛ ቦታ ማስቀመጥ አይችልም ብሎ ማንሳት ይችላል ወይ? ፌዴራል መንግስት ይሄን ቅሬታ ሁሉ ማቅረብ ይችላል ወይ?
ይሄ ነው እኮ አይተዋወቁም የሚለኝ ነገር ለዚህ ነው ያስቀመጥኩልህ። በአካል አይተዋወቁም አይደለም፣ በጣም ኢንዲፔንደንት ሆኖ እነዛም ፍጹም ተቃዋሚ ለዛም አንዳንዴ ኢትዮጵያ አምበሬላ ስር ናቸው ወይ ብለው ጥያቄ እናነሳለን። ለምሳሌ ቆይ ፍስሐ ኪዳን ከሻዕቢያ ጋር አስመራ ውሎ ይመጣል። ይህን ሰውዬ እዚህ ያለው ፌዴራል መንግስት አንሳ ብሎ ያልታደሰ ወይ ደግሞ የሰውዬ ከካቢኔ ውስጥ ይወጣል ማየት ይችላሉ ወይ? ወይስ ፍስሐ ኪዳን የሚባለው ሰውዬ የሚሰራው ነገር ለፌዴራል መንግስት ምቾት እየሰጠው ነው ዝም ብሎ እያየ? ስለዚህ ምንድን ነው እያልኳለው ይህንን ነው። አይተዋወቁም። ካልተዋወቅ በሌላ አካሄድ ውስጥ ካልተዋወቅ በዚህኛው በኤክሰፕሽናል ነገር ስለ ባጀት ጉዳይ ላይ የምትተዋወቅበት መንገድ የለም ነው። ስለዚህ አሁን ጠቅላይ ሚኒስትሩ የጀነራሉን ጊዜያዊ አስተዳደርና የቲፒኤልኤን ክንፍ ለይተው ነው ለምሳሌ አሁን ጀነራሉ አናገሩ፣ ሌሎቹን ካቢኔ አብረው የመጡትን አላናገሩም የሚለው መረጃ ሲወጣ አብሮ የመጣውና ሰዎች የገጣጠሟቸው ዶቶች ቅደም ደር የሚያነሳው ነገር አለ። ቲፒኤልኤፍ ፌዴራል መንግስቱን ለምሳሌ ጠቅላይ ሚኒስትሩንም እንደ ጠቅላይ ሚኒስትር ፌዴራል መንግስቱንም ጥላት ነው፣ ሊወረን ነው፣ ጄኖሳይድ ፈጻሚ ነው፣ እየከበበን ነው የሚል ሪቶሪክ ስለሚያራምድ ሰው ጠቅላይ ሚኒስትሩ አናገሯቸው አላናገሯቸው ለውጡ ስለሌለው እንደተለመደው ጀነራሉን አናገሩ የሚል ነገር ሲነሳ ነበር። ስለዚህ በዚህ አንጻር ነው አይደለም፣ ከዚህ አንጻር ኮነ ያስኬዳል አይደለም። እኔ ከሱም አይደለም። ይሄው ለምንድነው መሰለኝ ያልኳል፣ ሌጋል ግራውንድም የለም በፌዴራል። ቅድም እኮ አልኩ እኮ ኦሮሚያ ውስጥ ለምሳሌ ካቢኔ ሲዋቀር፣ አማራ ውስጥ ካቢኔ ሲዋቀር፣ ወይ ቤኒሻንጉል ክልል ውስጥ ካቢኔ ሲዋቀር ፌዴራል መንግስትን መውጋት አለብን የሚል ግለሰብ ካለ በዛ ካቢኔ መዋቅር ውስጥ ይቀጥላል ወይ? ያ ፕሬዝዳንቱ ያስቀጥላል ወይ ነው እያልኩ ያለው ነገር። አያስቀጥልም። ስለዚህ ኤክሰፕሽናል ስለሆነ የግድ መስመሩ ድልድዩ መኖር ስላለበት ጀነራል ታደሰ ነው እያነጋገረ ያለው እንጂማ እኮ ከፍስሐ ኪዳኑ ጋር እኮ ጠላት እኮ ነው ፌዴራል መንግስት እኮ የጸጥታ ኃላፊው ማለት ነው። ለሱ እኮ የሚቀርበው እኮ አስመራ ያለው መንግስት እኮ ነው ለፍስሐ የሚቀርበው። በምንድን የሚገድ ነው? ምንም የሚያገናኙ ነገር አለውና ነው አብረው የሚያወሩት። ምንም ኮመን ግራውንድም የላቸውም። ጠላት አድርጎ ቀርብ ኖር ከሆን በምን ሂሳብ ነው ልትነጋገር የምትነጋገርበት አጀንዳም የለም። ብቻ ግን ነገሩ እንዲቀጥል እዛ ጋ ያለው ፌዴራል መንግስት ያስቀመጠው አንድ ሰው አለ። እሱን ነው ማነጋገር የሚችለው ፌዴራል መንግስት። እርምትም እንዲወሰድም ከሆነ እርምት የምናገረውም በሱ በኩል ነው፣ የሾማቸውም እሱ ስለሆነ ማለት ነው። ይሄን ከዚህ አንጻር ነው የሚመስለኝ እኔ። ግዴታም የለበትም። እንዳውም ከዛ ያለፈ አቋም ነው በዛኛው ወገኔ ያለው ነው የምለው። ኦኬ መለሳለሁ። ደሬ ምናልባት እዚህ ላይ የሚጨምረው ነገር ጠቅላይ ሚኒስትሩ ጀነራሉን አናግረው ሌሎች የካቢኔ አባላትን አላናገሩ ሲባል ምንድን ነው የሚሰጠው ትርጉም? ምናልባት ቲፒኤልኤፍ ከያዘው ፖዚሽን ጋር የሚገናኝ ነው ወይስ ሌላ ሚንስ ይኖረዋል? ጀነራል ታደሰ ተርም ኦፊሳቸውን ለመጨረስ 4 ወር የቀራቸው አይደል? ለአንድ ዓመት ነው። ከዝንጀሮ ቆንጆ እንደመምረጥ ማለት ነው። ለመናገር ለፌዴራል መንግስቱ በጣም ግራ የሚያጋባ ነገር ነው የትግራይ ፖለቲካ። ጀነራል ታደሰን ጊዜ አስተዳደር ተደርጎ ተሾመ። ነገር ግን በሙሉ ቲፒኤልኤፍ በጣም ጽንፈኛውና ጦርነት የሚፈልገው እንደውም ጭራሽ ከጎረቤት ሀገር ጋር ግንኙነት ፈጥሮ ኢትዮጵያ ውስጥ ያለውን የፖለቲካ መስቅልቅል ለማባባስ የሚሯሯጠው ኃይል ዶሜት አደረጋቸው ዙሪያቸውን። አሁን ጀነራል ታደሰ በሙሉ ዶሜት የተደረጉት በቲፒኤልኤፍ ኃይል ነው። ቲፒኤልኤፍ ደግሞ የፌዴራል መንግስቱን እንደ መንግስት ራሱ እውቅና የማይሰጥ ኢትዮጵያ ጄኖሳይድ ፈጽማብኛለች የሚል በአደባባይ የሚከስ በማንኛውም ሰዓት ለህልውናችን ጦርነት መክፈት አለብን ብሎ በአደባባይ የሚቀሰቅስ ኃይል ነው። ይህንን አጥፊ ኃይል ማለት ነው ተደባልቆ እንግዲህ ጀነራል ታደሰ በዚህ በፕሪቶሪያ ስምምነት ተሸራርፎ መጨረሻ ላይ ቀጭን ክር አለች። ያቺ ቀጭን ክር ምንድነች? ጊዜያዊ አስተዳደር ማቋቋም ነው። እንግዲህ እሳቸውም ራሱ የመጡት ምንድነው በቃ ከምርጫ ማጣት ነው። ጌታቸው ረዳን ገፋፍተው ነው እንግዲህ ከዛ ያባረሯቸው። ካባረሯቸው በኋላ ጀነራል ታደሰ መጡ። ጀነራል ታደሰም አቅም የላቸውም ወይም ደግሞ ያንን ትግራይ ውስጥ ያለውን የፖለቲካ ውጥንቅጥ ራን ለማድረግ የሚያስችል ፖለቲካዊ ቁመና የላቸውም። እና አሁን እኔ ፌዴራል መንግስቱ ምናልባት የመጨረሻ ዋርኒንግ ሊሆን ይችላል። በቃ በጣም ዞረስ ሴናሪዮ የመጨረሻ ዋርኒንግ ነው። ቲፒኤልኤፍ እውነት ለመናገር ግልጽ ጦርነት ነው ያወጀው እኮ። ኮማንዶ ጦር አዲግራት ድንበር ላይ አስመርቆ በትንሽ ኪሳራ ብዙ ድል የሚያስገኝ ኃይል አስመርቀናል ብሎ የፌዴራል መንግስቱ ላይ የሚይዝት የጊዜ አስተዳደር አካል እንዴት ነው የፖለቲካ እንደው በፖለቲካ ስሌት ስታስለው የፈለገው ገራገር ብትሆን እንኳን ይህንን ኃይል እንዲህ ነው ትሪት ማድረግ ያለብን። እኔ የሚመስለኝ በጣም የመጨረሻ ዋርኒንግ
የመጨረሻ ኮስተር ያለ ዋርኒንግ በጊዜ አስተዳደሩ ፕሬዚዳንት አማካኝነት የሚተላለፍ ይመስለኛል። ከዛ ደግሞ የእሱን መግለጫ ታያለ። የቲፒኤልኤፍ መግለጫን ስትመለከተው ዴስፔሬሽኑን ይዘረዝርልሃል። በዚህ በአንድ ጎን ጦርነት ይቀሰቅሳል፣ በሁለተኛው ጎን ደግሞ ነዳጅ ስጡኝ እንዲሁም ደግሞ አቅርቦት ተቋረጠብኝ የሚል ነገር ምንድን ነው ሮሮ ያቀርባል። ሞልቃቃው አማጽ እያሉ ይቀልዱበት ነበር በፊት። መብራትና ውሃ ተቋረጠብኝ ሉጋችሁ ይል ነበር በፊት። ያው እንግዲህ ምናልባት ከማህበረሰቡ ጋር የሚያጋጭ አንዳንድ ነገሮች ቢኖርም ከቲፒኤልኤፍ አንጻር እውነት ነው። ቲፒኤልኤፍ በእንደዚህ አይነት መልኩ መገለጽ አለበት። በግልጽ ጦርነት እያወጀ በቃ እንደዚህ ተቋረጠብኝ የማለት ራይትም የለውም። ምክንያቱም በአንድ ሀገር ውስጥ እኮ መብትና ግዴታ የአንድ ሳንቲም ሁለት ገጽታ ናቸው። ፌዴራል መንግስቱ እንደ መንግስት ኦልሬዲ ቆሟል። ይሄ መንግስት ለሚያወጣው ህግ ተገዥ ሆነ። ከዛ በኋላ መብትን ትጠይቃለህ። መንግስትን እውቅና ሳሰጥ እንደ ዲፋክቶ እንደ ሶማሌ ስቴት እንደ ሶማሊያ ላንድ ልክ እንደሷ አክት እያደረግ ከዛ ደግሞ ወደ መንግስትን መጠየቅ ትንሽ ፖለቲካውን እኛ ብቻ የምናውቅ እነሱ ብቻ እንደሚያውቁ አይነት ማሳየት ነው። እኔ በጣም ዶረስት የሆነ እጅግ በጣም ጠንካራ የሆነ እንደ ፕሪኮንዲሽን ተቀምጦላቸው ለጀነራል ታደሰም የመጨረሻ አማራጭ ተቀብለው የሚሄዱ ነው ይመስለኝ። መልካም እንግዲህ ጀነራሉ የቲፒኤልኤፍ ምክትል ፕሬዚደንቱን ጨምሮ አንዳንድ ሰዎችን አስከትለው ሲመጡ ጊዜው ያሳረሩ እንግዲህ ምንም ከፊት ለፊት ኖሩም ህወሓት ነው የተቆጣጠሩ፣ ምንም ጥርጥር የለውም፣ የሚታወቅ ነው። ጀነራሉን አያምኗቸውም የቲፒኤልኤፍ ሰዎች። ስለዚህ አብረው እዛ ምን ይባላል ከፌዴራል መንግስት በኩል 4 ኪሎ ላይ ምንድነው የሚባለው የሚለውን ነገር ሰልለው ይመጣሉ፣ አብረው ሰምተው ይመጣሉ። ጀነራሉ ሄደው የተባሉትን ምን እንዳወሩ በግልጽ ላይ ነግሩ ይችላሉ፣ አናምናቸውም የሚል አይነት ነገር እንደዛ አይነት የሚነሳ ነገር አለ። በሌላ በኩል ደግሞ አይ ሪሊ ቲፒኤልኤፍ ጄኑዊንሊ በቃ ይሄ አማራጭ በማጣት ውስጥ ለመነጋገር ወስኑ ወይም ደግሞ ወደ መስመር ለመመለስ አስበው ሊሆን ይችላል የሚሉ ነገሮችም አሉ። ይሄም ያስኬዳል። ምናልባት አቋራጥኩ ይቅርታ። ልክ የፕሪቶሪያ ስምምነት ሲፈራረሙ ቲፒኤልኤፍ የመጨረሻ አጣብቂኝ ውስጥ እንደገባ አሁንም ጌታቸው ረዳ ባስቀመጡት ባሰፈሩት ጽሁፍም ተመልክተናል። ከዚህ በፊትም እናውቀዋለን። ቲፒኤልኤፍ በመሞትና በመኖር መካከል ነበር የነበረው። ያ ስምምነት ባይፈረም ኖሮ ቲፒኤልኤፍ ምናልባት ታሪክ ሊሆን ይችላል ብለው የሚያነሱ አንዳንድ ጸሐፍትም አሉ፣ ገለልተኛ ታዛቢዎቹም አሉ። እኛም ደግሞ የቲፒኤልኤፍን ከኢትዮጵያ የፖለቲካ ምህዳር መጠረግን የምንመኝ ነፃ ዜጎችም መንግስት እዛ ጋር ተሳስቷል ብለን ስንወቅስ ነበረ። አሁን ቲፒኤልኤፍ ልክ የፕሪቶሪያ ስምምነት ሊፈራረም በነበረበት የፖለቲካ ስቴጅ ላይ እንዲሁም የባሰ ይመስለኛል። የባሰ የዛ ጊዜ ቢያንስ የትግራይ ህዝብ አለ። አሁን ከትግራይ ህዝብ ውስጥ እኮ የተከፋፈለ ነገር አለ። እነ ባይቶና እኮ አዲስ አበባ ምንድነው ምርጫ አዲስ አበባ እንወዳደራለን ብለው መግለጫ ወጥተዋል። መቀለድ ጀምረዋል። ሀገራዊ ሆነዋል ሀገራዊ ሆነዋል። ያኛው ተሰርዞባቸው ማለት ነው። ስለዚህ የትግራይ የፖለቲካ ኃይሎች ራሱ ከቲፒኤልኤፍ ወጣ ያለ ቀልድ ሁሉ መቀለድ ጀምረዋል። እና ትግራይ ውስጥ ያለው የፖለቲካውን ተቀይሯል አየሩ እና የመጨረሻ ቅርቃር ውስጥ ገብቷል። አሁን ይህ ቅርቃር ወይ ህዝብ ሆ ብሎ ሊበላው ይችላል፣ ወይ የፖለቲካ ዳይናሚክሱ ቲፒኤልኤፍን የተፈጥሮ ሞት የመጨረሻው ሞት እንዲሞት ሊያደርገው ስለሚችል በቃ አሁን የመጨረሻ አማራጭ ይመስለኛል ወደ ጠቅላይ ሚኒስትሩ ተመጥተው አጅበው መጥተው ለመጠየቅ ይህን ጥያቄ ለማቅረብ የመጡት ይመስለኛል። ከዛ አንጻር አማን ላንተ ጀነራሉ ወደ አዲስ አበባ መምጣታቸው አሁን ያለውን ነገር አንድ ስቴፕ ይቀይረዋል። የሚቀይረው ግን ወይ በማባባስ ወይም ደግሞ ረገብ አድርጎ ለንግግር በር በመክፈት ነው የሚሉ ነገሮች አሉ። አንተ አሁን ካለው ነባራዊ ሁኔታ አንጻር ጀነራሉ ሪሊ ፓወር አላቸው የላቸውም? ኦልሬዲ ኦቤስ ነገር ነው። ትግራይ ክልል ውስጥ ምንም ማድረግ የሚችሉ አይመስለኝም አሁን ባለው ሁኔታ። ባለፈም ስንል ነበር ቢሮቸውን ሲከበባቸው አስረክበው ሌላ ሁለተኛ ቢሮ ሄደው ነው የተቀመጡት። በአንተ ግምገማ የጀነራሉ አዲስ አበባ መምጣት የሚቀይረው ነገር ይኖራል ብለህ ታስባለህ? በበጎም ቢሆን ይቀይራል። እሱን ነው ቅያሬ የሚባለው ኔጋቲቭም ፖዚቲቭ ስለሆነ ማለት ነው። ሁለቱም ለውጥ ስለሆነ ማለት ነው። ምንድን ነው ጀነራሉ እዚህ ሲመጡ ምን ላይ ነው ሊያወሩ የሚችሉት የሚለው ነገር ነው አሁን በጣም መሰረታዊ ነገር የሚሆነው። ህወሓት አሁን የሆነ ለቅሶ መግለጫ ወጥቷል ትላንትና በእንግሊዝኛ ወጣ። አንተም ቅድም ያነሳ ማለት ነው በጀትን አነሳ፣ ኢፈርት ኢንዶመንትን አነሳ፣ የነዳጁን ጉዳይ አነሳ፣ ሰራተኛ ደሞዝ እየተከፈለ አይደለም፣
ትምህርት ቤቶች፣ የጤና ተቋማቶች፣ የተለያዩ ተቋማት ሰርቪስ አቁመዋል የሚል አይነት ለቅሶ አምጥቷል። ጀነራል ታደሰ እዚህ ሲመጡ ጠቅላይ ሚኒስቴሩ ምንድን ነው ሊያወሯቸው የሚችለው የሚለውን ነገር እኔ አሁን ምንም አዲስ ነገር የለም። ባለፈ ልክ ሁለቱ ተፈራርመው የሄዱትን ከሼልፍ ላይ አንስቶ እሱን ነው መጀመሪያ የሚጠይቁ የሚችሉት። እባክህ ምንድን ነው የገጠመህ? ይህን አምኔን ነው ፈርመ የሄድከው። ይሄ ከተሰጠህ ስራ አይነት ግምገማ ውስጥ እስቲ የትኛው ተፈጸመ? የትኛው ደግሞ የባሰ ከዚህ ከተነግሮ ከሄደ የባሰ ያደረግካቸው የትኞቹ ናቸው ተብሎ ይጠየቃሉ ብዬ ተስፋ ማድረገው። እሱን ከተነጋገሩ በኋላ ነው ቀጣይ ቅድም ያለው በነ ጀነራል ታደሰ በኩል የሚነሳም አስቸኳይ ፍላጎቶችና ቀጣይ ፍላጎቶች በሁለት ከፍሎ እንኳን ቢያስቀምጡ ምናልባት የነዳጅ እጥረት ካለ እነሱ አስቸኳይ ፍላጎት ነው የሚሆኑት። የበጀት ጉዳይ አስቸኳይ ፍላጎት ነው የሚሆነው። የሸቀጣ ሸቀጥ የተለያየ ነገሮች አስቸኳይ ፍላጎት ነው የሚሆነው። ከዛ ደግሞ ሌላው በንግግር ደግሞ እንዴት እናድርግ ተብሎ የምነሳ እነሱ አስቸኳይ አድርጎ ከበጀቱ በፊት የሚያመጡት የወልቃይትና ምናምን ጉዳይ የሚሉት ነገር ነው። እነሱ አንደኛ ነገሩ እንደተዛባቸውና ፍላጎታቸው ሌላ እንደሆነ አሁን ሪሊ ነዳጅ ቆሞ ከሆነ ነዳጅ ቆሜ ማለት ቆሜ ማለት እኮ ነው። ክልሉ የህዝብ እኮ መከራ ውስጥ ወደቀ ማለት ነው። ከነዳጅ ግን አስቀድመው እነሱ የሚጮሁት ወልቃይት ይለዋል። በጣም ሲሪየስ መታየት ያለበት ነገር መድኃኒት ከሌለ ሆስፒታሎች፣ ጤና ጣቢያዎች ከተዘጉ ሰው እኮ ሞተ ማለት እኮ ነው። ከሱ ቀድሞ እነሱ ግን የወልቃይት ግዛት ይለዋል። ስለዚህ እነዚህ ሰዎች ራሱ ምንድን ነው የሚፈልጉት ብለው አሁን እኮ ፈረንጆች አይቶ ፊታቸውን ያዞሩባቸው ወዶ አይደለም። እነዚህ ሰዎች ጤናማ ሰዎች አይደሉም የሚል ነገር ጋር ግንዛቤ ጋር እየደረሱ ስለመጡ ማለት ነው። ስለዚህ ይሄን አስቸኳይ ጉዳዮች ላይ ከዛ በኋላ ንግግር ይመጣው ማለት ነው። ነገር ግን ወደ አስቸኳይ ጉዳይ ዝም ብለህ እንትን አይደለም ብሎ እንደፈለክ የሚታወራ አይን ነገር አይመስለኝም። በጣም ፎርማል የሆነ ንግግር ስለሚያደርጉ አንዱን ሳትቋጭ ወደ አንዱ የምዘልበት ሁኔታ የሚፈጠር ነገርም አይመስለኝም። ያን ስራ ግምገማ ስነሳ ጀነራል ታደሰ ምንድን ነው የሚሰጡት መልስ ነው ጥያቄ። ሊሰጡት የሚችሉት መልስ ምንድን ነው? ወይ እኔም አላመንኩበትም ይዤ ከሄድኩ በኋላ በደንብ ሳነበው አማርኛው ገባይ ሊሉ ይችላሉ። ወይ ደግሞ አይ እነ ዶክተር ደብረጽዮንና ያለው መዋቅር በሙሉ እዛ ትግራይ ክልል ያለው ይሄ ወታደሩም ቲዲኤፍ የሚለውም ውሃት ነኝ የሚለውም ፍቃደኛ አልሆነምና ያን ፑሽ አድርጌ መስራት አልቻልኩም ነው የሚችሉት። ለምን ምንም ማምጣታት አይቻልም። ሂድና ድንበር አካባቢ የሚደረገውን ነገር አቁም ሲባል አደግራት ላይ በናቅፋ ንግድ መከናወን ጀመረ ጀነራል ታደሰ እዛ ከሄዱ በኋላ። ግን ሌላ ነገር የሚያነሱት ነገር ያለ ይመስለኛል። አማን ወደ አዲስ አበባ ከመምጣታቸው በዋዜማ ላይ ያወጡት መግለጫ ከዚህ ቀደም አጠቃላይ ነገር ያወጡ ነበር። አሁን ዝርዝር ነገር ነው በወልቃይት ጉዳይ ያነሱት። ምንድነው የሆነው? ምን ያስከትላል? እንዴት መፈታት አለበት? ካልሆነስ ምን ያመጣል? ምናምን የሚለው ነገር ላይ ዝርዝር ነገሮች 4-5 ንዑስ ጉዳዮችን አንስተው ነው የዘረዘሩበት። እዛ ላይ የችግሮች ሁሉ ምንጭ የግዛት አንድነት አለመመለስ ነው ይላሉ። በተለያዩ መድረኮችም ላይ ሲናገሩ ለድርድር አናቀርበው ምናምን ይላሉ። ስለዚህ ጀነራሉ አሁን እዛ ጋር በአደባባይ ሲሉ እንደምንሰማቸው ትግራይ ውስጥ የተፈጠረው ነገር የወልቃይት ስላልተመለሰ ተፈናቃዮችም ስላልተመለስ ነው። ስለዚህ እሱን ስጡን፣ እሱን ፍቱልን ሊሉ ይችላሉ። ከመግለጫውም የምትረዳው እሱ ነው። እነሱማ በጣም ሊዘረዝሩ ይችላሉ። ተዘርዝሮ ቅድም እንዳልኩ እኮ ነው እኮ ከመድኃኒቱ ቀድሞ የሚዘረዘረው ወልቃይት ነው። ግን እዚህ ያለው ስሞኝ ነው ወይ ነው እኮ። አሁን እኮ ይሄ ቅድም ለዚህ ነው ያልኩ። በጣም ፎርማል የሆነ ንግግር ነው የሚደረገው። መነሻ ንግግራቸው መነሻ ሊሆን የሚችለው የተስማሙበት ነው። ጀነራል ታደሰን አሳይንድ አድርጓል አላረገም ፌዴራል መንግስት? አርጌሃለሁ፣ ሳረግ የምሰራ ስራ ሰጥቼሃለሁ። ከስራ ውስጥ የትኛውን ሰራ የትኛውን አልሰራም፣ ለምን አልሰራም፣ እንዴት አልሰራም የሚለው ጥያቄ ነው መጀመሪያ ነገር መሆን ያለበት ነገር እንጂ እሱ እዛ የዘረዘራቸው ነገሮች እሱ እዛ የእነሱ መከራከሪያ ነው። ቀድሞ ሊወጥር ይችላል። አይ እንደዛ አይደለም። አይ እኮ እኛ እንኳን በሚዲያ ያየነው እኮ ከሚዲያ ካየነው ነገር ተነስተን እንደ አንድ ተመልካች ምን ሊሆን ይችላል ብለን ስናነሳ ዝም ብሎ አይደለም ዝርዝር ጽሁፍ ተሰጥቶ ወደ ስልጣን የምትመጣ ነገ በዚህ ጠይቃለሁ ነው አምኔ ነው ፈርሜ ሄድኩ ነገር። እንደዛማ ቢሆን ጽሁፉ ወልቃይትን ነገ ይመልስልሃለሁ ተብሎ ፍርማ ነው እና ከዛ ወልቃይት የሚባሉ ጉዳይ ፕሪኮንዲሽን ይሆን ነበር ማለት ነው።
ትግራይ ክልል ውስጥ ለምታደርገው ስራ ፕሪኮንዲሽን ተደርጎ ተቀምጦ ቢሆን ወረቀቱ ላይ ባየ እነሱ ለሁሉ ነገር ፕሪኮንዲሽን ስለሚያደርጉት ነው። መጀመሪያ እኮ ያኔ ነበረ አይ ይሄ ወልቃይት ፕሪኮንዲሽን ካልሆነ እኔ አልፈጽምም ብሎ ጀነራል ታደሰ እዛ ላይ እኮ ተፈናቃዮች እንዲመለሱ መተባበር ይላል። መጀመሪያ ግን እንትን አላቸው። እሱን ትመጣለህ መጀመሪያ ያኛውም ምን አረኩ ስለ ወልቃይት ጉዳይ ጋር ስትደርስ ጀነራል ታደሰ አንድ ያሉት ነገር አለ። ባለፈው ያወጡ መግለጫ ላይ አቶ ጌታቸውና ዶክተር ደብረጽዮን መካከል ችግር መፈጠሩ ወልቃይት ተፈናቃይ እንዳይመለስ አድርጎታል አሉ። አሁን ይሄ የጀነራል ታደሰ መንገድ ነው። በቃ ይጠየቃሉ። ተፈናቃይ ለምን አልመለስክም? ፌዴራል መንግስትም እኮ ምናልባት ተፈናቃዮች እንዲመለሱ የሄደባቸው ነገሮች እኮ ኖራሉ እኮ እነሱ የሚተዋወቁት ለምን ለሚለው ነገር ግን ጀነራል ታደሰ መልስ አግኝቷታል። አልቻልኩም ሁለቱ መካከል የተፈጠረ ችግር የሚል ነገር ነው። እኔ ግን ከሱ ውጭ በተለይ ከኤርትራ ጋር ያለ ጉዳይ ለሱ ምን መልስ ነው የሚሰጡ ነው የሚፈልጉ መጀመሪያ ላይ ማለት ነው። እሱን የተነጋገርክ ስትመጣ ነው እንግዲህ አሁን በኋላ ዋናውን ከነበረው አቶ ጌታቸው ከነበሩበት ነገር ላይ ኔጌቲቭ ውስጥ ነው አቶ ጀነራል ታደሰ ያስገቡት ክልሉ አይዞ ከጌታቸው ከነበረው እኮ ታች እየወረደ እኮ ነው ያለው እኮ ጌታቸው ያለ ፈራተባ የተባለ ነው እንጂ እንደዚህ ዘው የተባለ ባረንቱ የሄድክ ዘው የተባለ አስመራ የሄድክ የሚመጣ ሰው አልነበረም። ስለዚህ የነበረውን ነገር በጣም እያነሰ ነው እየሄደ ያለው። ይሄን ነው እዚህ ላይ ጉዳይ ላይ ነው የሚያወራው። ስለዚህ ምን ይዞ ይመጣል አሁን ጀነራሉ? በጣም ጥሩ ጀነራሉ ምንድነው ሊፈጥሩት የሚችሉ የሚለውን ነገር እንግዲህ ጀነራሉ ቅድም እንዳልኩ እኔም እኮ አላመንኩበትም ይሄዱ ከአስመራ ጋር ግንኙነት ማድረግ አለብን የሚል ድፍና ላይ መልስ መስጠት የማይችሉ ከሆነ ምንድነው ሊሉ የሚችሉት ማለት ነው? ያ ቡድን እኔ ስሙዝሊ ነገሮቹ አደጋ እንዳይፈጠር ስሙዝሊ ይዤ ልሰራ ሞክሬ ነበር ግን ያለው ኃይል ሊያሰራኝ አልቻለም የሚል መልስ ሊሰጡ ይችላሉ። ይሄ ሊያሰራኝ አልቻለም የሚለው ነገር ምን አይነት አደጋ ነው ህወሓት ላይ የሚያመጣው የሚለው ነገር ላንሳለን። በይዞ እናቶ ጌታቸው ላይ ያን ነገር መፍጠራቸውና ከናቶ ጌታቸው ጋራ ህወሓቶች በመጋየታቸው ህወሓት በጣም ከስሯል። ምንድነው መሰለህ የከሰረው? ውጪ ላይ እናቶ ጌታቸው የሚሰሙ ብዙ ፈረንጆች ነው አሉ። እነሱ ጆሮ የሚያታልሏቸው ማለት ነው። ወይ መሬት እየተንከባለሉ ምን እያሉ የሚያታልሏቸው ለምንድነው ፈረንጅ ጆሮ መስጠትና እነዚህ ሰዎች ጋር ችግር አለ ማለት የጀመረበት ምክንያቱ ይሄ ነው አንዱ ነገር። አሁንም ቀጥሎ ጀነራል ታደሰ እነዚህ ሰዎች ላይ ያሰሩኝ አልቻሉም ብሎ የሚናገር ከሆነ አሁንም ሌላ ክሳራ ነው የሚመጣበት ህወሓት ላይ ማለት ነው። አገር ውስጥስ ምንድነው የሚታሰበው? ከዚህ በኋላ ይሄን አማራጮችን ሄደናል፣ ይሄ ጉዳይ ልባም ማግኘት ስላለበት ሌላ መፍትሄ እንፈልግ እንዲባል የሆነ በር ከፍታል ማለት ነው። ይሄን ሊፈጥር ይችላል። ከዛ ውጪ ግን ጀነራል ታደሰ አሁንም ጊዜ ቢገዙና ያው ትልቅ ሰው ስለሆኑ እድሜም ስላለ ተውት፣ ሌላ ነገር ውስጥ አንገባም፣ ያለውን ነገር እያስታመምን እንጓዝ የሚል መልስ የሚሰጡ ደግሞ ከሆነ ፌዴራል መንግስት የሚያመጣው ቀጣይ ምርጫ ያካሂዳል መላ ኢትዮጵያ ላይ። ስለዚህ ክልሉ ላይ ፓርቲዎች ተንቀሳቅሶ ምርጫ እንዲካሄድ ለማካሄድ ቃል ገብተህ ሂድ ነው የሚባለው ጀነራል ታደሰ። ይችላሉ ካለና መሞከር ነው እኮ ይሄ ነው ሊያቀርብ የሚችለው። በጀትም ምንም አይካሄድም ብሏል። አሁን ሪያሊቲውን ነው ይኸውልህ ነገርኩህ እኮ። አሁን እኮ ምንዳቃለ ህወሓትን እኮ ጀነራል ታደሰ ወይ ጨክኖ ህወሓት የሚባለን አደብ ግዛ አቂም ይኖሯቸው ወይ ደግሞ ቅድም እንዳልኩ አልቻልኩም እንኳ አንድ መልስ እኮ ነው እኮ ከሁለቱ ነገር ነው። ግን ጀነራል ታደሰ እንደሚመስለኝ አሁንም ዛሬም ቢሆን እስቲ ነገሮችን እስቲ ስሙዝሊ ለማያዝ እንሞክር፣ ጦርነቱ እንደርስበታለን፣ የሚቻለው ልግፋ የሚል ነገር መልስ የሚሰጡ መስለኛ እኔ። እንደዛ ከሆነ ግን በፌዴራል መንግስት በኩል አሁንም ጊዜያዊ አስተዳደሩ መቀጠል ስለሌለበት ምርጫ ደረሰ፣ ብሔራዊ ምርጫ ደርሷል። ከኢትዮጵያ ከአገሪቷ ምርጫ ጋር አንድ ላይ እንደሚከናወንበትን ስራውን አሁን ጀምር፣ አሁን በጀት እንለቀቃል ነው የሚባሉት። እሱን ነው ይዞ የሚመለሱት ማለት ነው። መልካም ደሬ፣ አንድ ጥያቄ ለአንተ። አሁን የምርጫ ጉዳይ ሊነሳ ይችላል፣ የሚጠበቅ ነገር ነው። ሀገራዊ ምክክርም በሌሎች ክልሎች አጀንዳ ተሰብስቦ የቀረው ትግራይ ክልል እንግዲህ የምክክር ኮሚሽኑም ማድረገው አጣው እርዱኝ ያለ ነው። በዛ በኩል ደግሞ መልስ የለም። ህወሓት ሀገራዊ ምክክርም አይካሄድም ምርጫም አይካሄድም ነው እያለ ያለው እና ጀነራል ታደሰ እነዚህን ጉዳዮች ተቀብለው የማስፈጸም ይሁንታ ይሰጡ ይሆን? መጀመሪያ በራሳቸው ከቲፒኤልኤፍ የተለየ ሀሳብ ኖራቸው ምክክር የሚካሄድ ምርጫ አይካሄድም የሚል አቋም ይኖራቸዋል ብለህ ታስባለህ? ወይስ ደግሞ ምን አይነት ነገር ሊይዙ ይችላሉ? ባጭሩ
አይ አቅም የላቸውም እኮ ጀነራል ታደሰ ማለት በፈቃደኝነት ደረጃ ራሱ እንደ ፈቃደኛ ቢሆኑ አሁን ትግራይ ውስጥ ያለው ሞኖፖሊ ቫይለንስ በቲፒኤልኤፍ ካድሬዎች እጅ ነው ያለው እና በጦር ሰራዊቱ ነው። ጦር ሰራዊቱ ራሱ በጦር አበጋዝ የተከፋፈለ ነው እና እንደ ድሮ በአንድ ሰው ዩንታ ምንም አይነት የፖለቲካ ስራ መስራት አይቻልም። እኔ ጀነራል ታደሰ መጨረሻ ላይ ብለው ከአቅማቸው በላይ ሲሆን ተመልሶ ወደ አዲስ አበባ መምጣት ነው። ሌላ ደግሞ ምስቅልቅል እናስተውላለን። መልካም ወደ ቤተሰቦቻችን ወደ ሁለተኛው ጉዳያችን እንግባ። ሁለተኛው ጉዳያችን እንግዲህ ኤርትራ በኢትዮጵያ ውስጥ እንግዲህ ጣልቃ ገብታለች። ኢትዮጵያ ውስጥ ያሉትን የእርስ በርስ ግጭትና ጦርነቶች የምታቀጣጥለው እሷ ናት፣ የሎጂስቲክ ድጋፍ የምታደርገው እንደዚሁ የሚል ክስ በኢትዮጵያ መንግስት በኩል በተደጋጋሚ ይቀርባል። እንግዲህ እሷም በተደጋጋሚ ላሰጣለች። አሁንም የሀገሪቱ ቃል አቀባይ በኢትዮጵያ ውስጥ ላለው ትርምስ ኤርትራን ጥያቄ ማድረግ አግባብነት የለውም፣ የራሳቸውን ችግር እዛው ራሳቸው ይቻሉ፣ እኛ የለንበትም። በምን አግባብ ነው እኛ በምን አግባብ በሚራክል ነው ወይ እዛ ገብተን እናንተን ችግር ውስጥ የከተት ነው የሚል ነገር ተናግረዋል። በሌላ በኩል ደግሞ እንግዲህ በቅርቡ እጃቸውን ሰጡ ተብሎ መንግስት ሰዎች በኩል በስፋት ከተነገረ በኋላ የፋሃድ ወይም ደግሞ የአማራ ፋኖ ህዝባዊ ድርጅት የሚባለውን የፋኖ ቡድን ወክለው ተደራደሩ የተባሉት ማስረሻ ሰጤ ቃለመጠይቅ ሰጥተዋል። በዚህ ቃለመጠይቃቸውም ኤርትራ ኢትዮጵያ ለማተራመስ ከፍተኛ ገንዘብ ፈሰስ ታደርጋለች፣ ሎጂስቲክ ታቀርባለች፣ አማራ ክልሉ የፋኖ እንቅስቃሴ ውስጥም እጁ አለበት፣ እኛም ከዛ ወጥተን የመጣ ነው ይሄንን አይተን ነው የሚል ነገር እንግዲህ ቀሪ ጫካ ያሉ ጓደኞቻቸውን ወይ ባልደረቦቻቸውን ባንዳ ናቸው፣ እኛ በዛው ስራ ለመፋሰፍ መጥተናል የሚል ነገር ተናግረዋል። ደረዚ ሁሉ አንተ ድል ስጥና እንግዲህ በኤርትራ በኩል ኢትዮጵያና ኤርትራ አሁን ያሉበት ነገር ይታወቃል። ኤርትራ የምታቀርበው ክስ አለ፣ ኢትዮጵያ የምታቀርበው ክስ አለ። መሬት ላይ ደግሞ የማይታወቅ ነገር ይኖራል፣ የሚታወቅ ደግሞ የምናውቃቸው ፍጥጥ ብለው የሚታዩ ነገሮች አሉ፣ በአንድምታ የምታያቸው ነገሮች አሉ። ኤርትራ አሁን ያለችው ነገር እንግዲህ ቲፒኤልኤፍ ትረዳለች፣ ወደሞ ነጻነትን ሰራዊት ትረዳለች፣ ፋኖን ትረዳለች የሚል ነገር አለ። ከፋኖ እንግዲህ ተገንጥለው የመጡት ማስረሻ ስጤ ደግሞ አይ ኤርትራ እጁ አለበት የምታተራምሰን እሷ ናት የሚል ነገር ተናግረዋል። ምናልባት እሳቸው ልክ ናቸው ልክ አይደሉም፣ ለምን ጫካ ሆነው አልተናገሩትም? እዚህ ከመጡ በኋላ እሱ በጣም ብዙ አወዛጋቢ ነገር ነው። ግን ደግሞ በአንድምታ እንመልከተው። እሺ በሁለት እንክፈለው። እኚህ የማነ ገብረ መስቀል በትዊተር ገጻቸው ላይ ምላሽ ሰጥተዋል። ቀጥታ ለኢትዮጵያ ማለት ነው። ምንድን ነው ያሉት? የቀይ ባህርን አጀንዳ ቀዝቀዝ አድርገውታል። ለምንድን ነው ቀዝቀዝ ያደረጉት? ድምፃቸውን አጥፍተው ሊወሩን ነው ወይም ደግሞ ሊያጠቁን ነው እና መዘጋጀት አለብን ብለው እዚህ ሀሳባቸውን አስተላልፈዋል። እዚህ ላይ አሁን ካስተላለፉት ሀሳብ በሶስት ግንባር እንግዲህ በሶስት አቅጣጫ ኤርትራ ላይ ዘመቻ እንደተከፈተ እና በሶስት መንገድ ዘመቻ እንደተከፈተ አስቀምጠዋል። አንደኛው ኤርትራ በፊት ልክ እንደ ተአማኝ ኢትዮጵያን ልክ ከሻዕቢያ ከወያኔ ጋር በነበረው ጦርነት ትልቅ ስራ እንደሰራች ፖርትሬት ይደረግ ነበር። አሁን ግን ውስጣዊ ሰላምን በማናጋት ደረጃ ኢትዮጵያ ውስጥ ያለውን የፖለቲካ መስቀልቅል ስፖንሰር በማድረግ ደረጃ እየተሳለች ነው የሚል ነገር አስቀምጠዋል። አንደኛ ይሄ ነው። በዚህ ረገድ የተከፈተብን ዘመቻ አለ ብለዋል። በእርግጥ የሻዕቢያን ዝም ብለህ ዲኤንኤ ስትመለከተው ኢቭን አሁን ከኢትዮጵያ መለስ ያሉትን የፖለቲካ ሁነቶችን ዝም ብለህ ዋቢ ማድረግ ይቻላል። ለምሳሌ የመን ውስጥ ያለውን የፖለቲካ ሁነት የሀውቲ ታጣቂዎችን ስፖንሰር በማድረግ ኤርትራ ውስጥ ቤዝ በመስጠት እንዲሁም ደግሞ ከሳውዲ አረቢያ ተጻራሪ የሆነችውን ኢራንን ማለት ነው ለእርሷ ጋር በጣም ጥብቅ ቁርኝት በማድረግ እና ብዙ መዋለ ንዋይ በመቀበል እዛ አካባቢ ያለውን የፖለቲካ መስቀልቅል ሲያባብሱ ነበረ። ከተወሰነ ጊዜ በኋላ ደግሞ ይሄ ፌል አደረገና ወይም ደግሞ ይሄን ሪቫይዝ አደረጉና ከኢራን ጋር ተጻራሪ ወደ ሆነችው ወደ ሳውዲ አረቢያ ተለጥፈው እዚህ ሱዳን ውስጥ ያለውን የፖለቲካ ሁነት ስፖንሰር የማድረግ ስራ እየሰሩ ነው። ሱዳን ውስጥ መጀመሪያ የሃይሚቲ ወይም ደግሞ የጀነራል ደጋሎ ደጋፊ ነበረ ሻዕቢያ። ከዛ ከተወሰነ ጊዜ በኋላ ደግሞ ተገለበጠና የአልቡርሃን ደጋፊ ይሆናል። ከሳውዲ አረቢያ ጋር ተለጥፎ የፖለቲካ ስራዎችን ይሰራልና ሻዕቢያ በእንደዚህ አይነት ነው ሰርቫይቭ የሚያደርገው። በጣም ኢኮኖሚ፣ የፖለቲካ፣ ማህበራዊ ጉዳዮችን ዘመን ተሻጋሪ የሆኑ ፖሊሲዎችን ቀርጾ ዜጎችን ወደ አደገ ወይም ደግሞ ከፍ ወዳለ የፖለቲካ ማማ ላይ የማሳደግ ወይም የማውጣት ራዕይ ያለው ድርጅትም መንግስትም አይደለም። እንደ መንግስትም ፕሮፐር ስቴትም አይደለም። በነገራችን ላይ ዝም ብሎ የሽፍታ ስብስብ ነው። የአንድ በጣም አምባገነን ኢሳያስ አሉ። ኢሳያስን ደግሞ በሳቸው ስር ደግሞ የኢሳያስ ካዳሚ የሆኑ የተወሰኑ ካድሬዎች አሉ፣ 5-6 እነዚህ ናቸው። በቃ ሀገሪቷ የነዚህ ንብረት ነች
እና እንደ ፕሮፐር ስቴት የማትቆጥረውን ሀገር እንደዚህ አይነት ነገሮች ላይ ተሳተፈ ብትል ሰርፕራይዝ ሊሆንብህ አይገባም ማለት ነው። ምክንያቱም የሻዕቢያ አንደኛ ዲኤንኤ ነው። የሻዕቢያ ዲኤንኤ ምንድን ነው? በእንደዚህ አይነት ነው ሰርቫይቭ የሚያደርገው። ጎረቤት ሀገራት ውስጥ ያለውን የፖለቲካ ቀውሶችን ከቨር በማድረግ ማለት እና እዚህ ጋር እኛ ከደሙ ንጹህ ነን የለንበትም። እንደውም ከዚህ ቀደም ስንወደስ ነበረ፣ በጣም ስንቆለጳጳስ ነበረ። ያ ተገልብጦ አሁን ጭራሽ ያነውረናል። የፒፒ በጣም ይሄ ምንድን ነው እንደሚሉት ዲጂታል የሆነው የፕሮፓጋንዳ ክንፍ ብሎ አስቀምጧል። ይሄ አንደኛው ነው። ሁለተኛ ነገር ግን ስንገለብጠው ሳንቲሙን የሻዕቢያ ዲኤንኤ ነገሮችን ከማመሰቃቀል ከነገሮች ቀውስ ውስጥ ማለት ነው የራሱን አድቫንቴጅ ከመፈለግ ብዙን አያውቅም። የፖለቲካ ዝም ብለህ ትራክ ሪካርዱን ሂስትሪ ስትመለከት ይሄን የሚያሳይ ነው። ሁለተኛው ኢጋድ ነው። ከኢጋድ ስለወጣ አይዞሌት የማድረግ ማርጂናላይዝ የማድረግ ኤርትራን ማለት ነው እንደ ሀገር ኢትዮጵያ ይሄን ነገር አድቫንቴጅ የተጠቀመችበት ነው ማለት አይዞሌት ለማድረግ ከፕሮፐር ከሆነ ከአንድ ማህበር መውጣት የዛን ሀገር ነውጠኝነት ስለሚያሳይ ኢትዮጵያ የመለጠ ይሄ ነገር ታደርጋለች የሚል ነገር ነው። ነገር ግን እኛ ከኢጋድ የወጣንበት ተጨባጭ ምክንያት አለን ብሎ አስቀምጠዋል። አንደኛ ለምሳሌ ኢጋድ ከዚህ ቀደም ኢትዮጵያና ኤርትራ የድንበር ግጭት በነበረበት ጊዜ የያዘው አቋም ፌር አልነበረም፣ እኛን የሚጎዳ ነበረ። በዛ ጊዜም ወተን ነበር የሚል ነገር ነው። ሶማሊያ ላይ 2006 ኢትዮጵያ ኢንተርፊር ስታደርግ ህገ ወጥ በሆነ መልኩና የሀገርን ሉዓላዊነት ታሳቢ ያላደረገ ነው። ከዚህ ቀደም ያለውም ትራክ ሪከርድ ኢጋድ ልክ እንደ ኢንስትሩመንት ነበር የምትጠቀምበት። ስለዚህ መውጣታችን አሁን ጀስቲፋይብል ነው የሚለው። አሁን ደግሞ በሲ አክሰስ አጀንዳ ከቨር የሀገራትን ሉዓላዊነት አደጋ ውስጥ ከታለች ብለው አስቀምጠዋል። ይህን ዘርዝረዋል እና ከዛ ምንድን ያደረጉት እኛም በትንታኔም አንስተነው ነበረ። ሻዕቢያ ከኢጋድ የወጣበት ዋናው ምክንያት ኢጋድን ሪፕሌስ ሊያደርግለት የሚችል አንዱ የቀይ ባህር ፎረም በግብፅና በሳውዲ አረቢያ አማካኝነት የተፈጠረ ፎረም አለ። የዛ ፎረም አባወራ ሁለቱ ሀገራት ናቸው። እነዚህ ዝም ብሎ ሻመያጅ ናቸው። ኤርትራ፣ ጅቡቲ፣ ጥቃቅን ሀገሮች እነዚህ ሀገራትን ኮልኩላ ኢትዮጵያን አታክ ለማድረግ ወይም ኢትዮጵያ ላይ ተጽዕኖ ለማሳደር የምትጠቀምበት ነው የቀይ ባህር ፎረም። አሁንም እዚህ ጋር ምን አሉ? እኛ የቀይ ባህር ፎረም አለን። በቀይ ባህር ፎረም ላይ ብሔራዊ ጥቅማችንን የበለጠ እናስከብራለን፣ በዛ ጠንክረን እንቀጥላለን። ይሄኛው ግን ኢጋድ ግን ይቅርብህን የሚል ነገር ነው። እንግዲህ የቀይ ባህር ፎረምን ባለፈው እኛም ስንወያይ ለምንድን ነው የተቋቋመው? ኢትዮጵያን ማርጂናላይዝ ለማድረግ ከግብፅ ጋር ቀጥታ በብሔራዊ ጥቅም ተጻራሪ የሆኑትን እንደ እስራኤል እንዲሁም ደግሞ የተባበሩት አረብ ኤምሬትን ከቀይ ባህር ፎረም ከቀይ ባህር አካባቢ ጂኦፖለቲካሊ በማግለል የግብፅንና የሳውዲ አረቢያን ሚና ከፍ የማድረግ ስራ ነው የሚሰራው እና ተቀጽላ ነች እዚህ ውስጥ ያለችው ኤርትራ እንደ ሽመል የሚጠቀሙባት ነው። እዚህ ውስጥ መሆኑ መመጻደቅ የለባቸውም። ዝም ብሎ ተላላኪ ነገር ነው የሚሆኑት። ቅድም እንዳልኩት ሻመያዥ ልክ ሌሎች ራት ሲበሉ ራቱ በሚበሉበት ጊዜ ብርሃን እንዲሆንላቸው ሻማ እንደመያዝ ነው እንጂ ቲፒኤልኤፍ ፕሮፐር ስቴት ሆኖ ትከሻ ለትከሻ እየተለካካ በቀይ ባህር ፎረም ውስጥ ብሔራዊ ጥቅሙን የሚያስከብርበት ሀገራዊ ጥንካሬ የለውም። እንደውም ኢጋድ ይሻለዋል በተወሰነ ደረጃ ማለት ነው። ሶስተኛ ያስቀመጡት እንግዲህ ምንድነው እርስ በርስ ያፈረስኩት ለመሄድ ብዬ ነው ከሚያስቀምጡት ፖይንት ማለት ሶስተኛ በኢኮኖሚያችን ትሳለቁብናላችሁ። እኛ እንደውም የኢኮኖሚ ምርት አለን። እኔ አምባገነን መንግስታት አንዳንዴ ኢሉዥን ውስጥ ይገባሉ። በፊት በህወሓት ኢህአዴግ በወያኔ ኢህአዴግ ዴቨሎፕመንታል ስቴት ይሉ ነበር አለ። ከዲሞክራሲ በፊት ልማት ይቅደም፣ ህዳሴ ግድብ አለ ምናምን፣ እነዚህ ትልልቅ መንገዶች አሉ፣ አውራ ጎዳኖች አሉ፣ ዲሞክራሲውን ይቅርባችሁ፣ ቀስ ብላችሁ ትደርሳላችሁ፣ መጀመሪያ ዳቦን ስጣችሁ የሚል አንድ የአምባገነን መንግስታትን አገዛዝ ክሬም ለመቀባት ወይም ደግሞ ኮስሞቲክ ለመቀባት የሚጠቀሙበት ንድፈ ሀሳብ አለ ዴቨሎፕመንታል ስቴት ማለት። አሁን ይሄኛው ኤርትራ እኮ እንደዛም እኮ አለም ራሱ ፕሮፐር በዛ መልኩም ራሱ የምገልጸው ነገር አለም። ምን አይነት ልማት አለ? እንደውም የህዳሴ ግድብ በተመረቀ አካባቢ ትዝ ካላችሁ አንዲት የሆነች ኩሬ ነገር አስመረቀው እንትን ሲሉ ነበረ። ልክ የህዳሴ ግድብ በተመረቀ አካባቢ የሆነ ትዝ ይላችኋል የሆነ ሃይድሮኤሌክትሪክ ነገር የምታመጭ ነገር በጣም የሆነች ግድብ እሱን ነገር ይፋ ሲያደርጉ አይቻለሁ። በልማታችን ትሳለቃላችሁ፣ በድህነታችን ትሳለቃላችሁ፣ እኛ ግን አልደኸየንም የሚል ነገር ነው። እንግዲህ ፊዚካሊ በዓለም አቀፍ ደረጃ የተጠናውን ጥናት ማየት ይቻላል። በስደት እንግዲህ የኤርትራ ዜጎች ሆነን ለመናገር ሁሉም ማለት ነው ነፍሳቸውን አስይዘው ከኤርትራ ነቅለው እየወጡ የአዞ ሲሳይ የሚሆኑበት ኢትዮጵያ ውስጥ በርካታ የኤርትራ ወንድሞቻችን ስደተኞች በጣም በርካታ እዚህ ነው ያሉት እና ሀገሪቷ በአጠቃላይ
ወጣት አልባ ሆናለች፣ ባዶ ሆናለች። ምንም ልማት የለም፣ ድህነት አለ። እውነት ነው። እንደውም ባለፈው የሆርን አፌርስ ላይ ወጣ ጽሁፍ ነው አይደለ? ኤርትራ የሚያሰጋት ኮላፕስ የማድረግ ነው። በተለይ ኢሳያስ ከሞቱ ኢሳያስን ሊተካ የሚችል የፓወር ቫኪዩም ስለሌለ እንደውም ወላፈኑ ለኢትዮጵያ ይተርፋል፣ አደገኛ የሆነ የፖለቲካ እውነት ውስጥ ትገባለች የሚል ነገር ተናግሮ ነበረና ከኢኮኖሚ አንጻር ተሳልቆ በጣም በዝቶብናል የሚል ነገር ነው እና ይሄ አሁን የዘረዘሩት ሶስቱ በሶስት መስመር ዘመቻ ተከፍቶብናል። አሁንም ኢትዮጵያ አልተኛችም፣ ብልጽግና አልተኛም፣ አድፍጦ በማንኛውም ቅጽበት ሊወረን እየተዘጋጀ ነው፣ ደርሰንበታል የሚል ነገር አስቀምጠዋል። እንዲሁም የቀይ ባህርን አጀንዳ ቀዝቀዝ አድርጎታል። ቀዝቀዝ ያደረገው ምንድን ነው? ለማዘናጋት ነው። ቶሎ አታክ ለማድረግ ማንኛውም ስራ ላይ ይሰራል፣ እኛ ደግሞ ዝግጁ ነን የሚል ነገር አስቀምጠዋል። ከዚህ አንጻር ነው እንግዲህ ሀሳባቸውን የተረዳሁት። ሁለተኛ ያስቀመጠው እንደው ሀሳቡን ለማሳጠር ያህል ሁለተኛ በፋኖ ማስረሻ ሰጤ ከኤርትራ ጋር ከሻዕቢያ ጋር ያለን ግንኙነት ግልጽ ነው። ሻዕቢያ ዋነኛ ካፕቴን ነው የዚህ የአማራ ክልል ያለው ቀውስ የሚል ነገር ነው። የእርሳቸው የድርጅት አባል የሆነ እስክንድር ነጋ እንግዲህ ሊቀመንበሩ ነው፣ የአፋድ ሊቀመንበር አንድ የሰጠው ኢንተርቪው ነበረ። ምን ብለዋል? እነሱ እንደማይጠላ ነው ማለት ከኤርትራ ጋር ያለውን አሊያንስ እንደማይጠላ፣ ነገር ግን እስካሁን ኤርትራዎች ፍላጎት አላሳዩንም የሚል ነገር አስቀምጧል። ፍላጎት አላሳዩንም ዳት ሚንስ ፍላጎት ቢያሳዩ በነ እስክንድር ዘንድ ወይም ደግሞ በሌላው የፋኖ አደረጃጀት ከኤርትራ ጋር አሊያንስ መፍጠሩ የሚጠበቅ ነው። ኤርትራም ደግሞ ኮንዲሲቭ ኢንቫይሮንመንቱን ካገኘ አሊያንስ ክሬት ለማድረግ የሚችልበት ኮንዲሲቭ ኢንቫይሮንመንት ካገኘ ዘው ብሎ እንደሚገባ ያስታውቃል። ምክንያቱም ቲፒኤልኤፍ ራሱ አሁን በጽምዶ ብሎ በአደባባይ የሚነግሩን ነገር አማራ ክልል መፍጠሩ ከሎጂክ አንጻር ከእነሱ ሎጂክ አንጻር የሚያስኬድ እኮ ነው። መፍጠራቸው የሚያቀር ነው። አሁን ምንድነው ጥያቄ የሚያስነሳው ምንድነው? በእርግጥ ሻዕቢያ እግሩን ለማስገባት የሚችልበት ምህዳር አግኝቷል ወይ? እዚህ አማራ ክልል ውስጥ ከምን አንጻር ከብዙ አሁን ከካልቸር ዲፍረንስ ሊሆን ይችላል፣ ከርዕዮተ ዓለም ዲፍረንስ ሊሆን ይችላል፣ ከአፈጣጠሩ ራሱ ከፋኖ አፈጣጠር ስትመለከት ከሻዕቢያ ጋር ያለው ቁርኝት ትንሽ የራቀ ነው እና ምናልባት ወደ አማራ ክልል ለመግባት የሚችል በቂ ትንፋሽ አለው ወይ የሚለው ነገር እሱ ላይ ነው ጥርጣሬ እንጂ ኤርትራ ያለው መንግስት ኢትዮጵያ ውስጥ ያለውን ግጭት በማንኛውም ቅጽበት ኮሪደር በመክፈት ሊሆን ይችላል፣ ሎጂስቲክ በማቅረብ ማንኛውንም ስራ መስራት እንደሚችል ትራክ ሪካርዱ ይናገራል። ነገር ግን ማስረሻ ሰጤ የተናገሩት ንግግር በጥርጣሬ ነው የሚመለከተው። ምክንያቱም የራሳቸው ድርጅት አባል እስካሁን ከኤርትራ ወገን ፍላጎት አልታየም። ግን ቢታይ አሊያንስ ብንፈጥር ምንም ችግር የለውም፣ እንደውም ጠላታችን ወያኔ ነው ብሎ አስቀምጠዋል ቃል በቃል። ያኛው ስትራቴጂክ የሆነ ታክቲካል አሊያንስ መሆን ይችላል ብሎ አስቀምጠዋል። መልካም አማን፣ በአንተ በኩል እንዴት ነው የምታየው? እንግዲህ የማነ ያሉት ነገር አለ፣ ጫካ ከርሞ የመጣው ማነው ማስረሻም ያለው ነገር አለ። እንግዲህ አጠር እናደርግና በሰፊው እሱ ስለሄደበት ኤሪትሪያ በምን አይነት መለኮታዊ ኃይል ነው ኢትዮጵያን የምታውከው የሚል ነገር አንስቷል ማስታወቂያ ሚኒስቴሩ ማለት ነው። አሁን አንድ አገርን ለማወክ ሰላም ለማሳጣት ሁሉ ጊዜ ታትሮ የኔ አገር ሆኖ መቀጠል የዛኛው አገር ሰላም ማጣት ነው የሚለውን ነገር ለመፈጸም ትልቅ መሆን፣ ብዙ መሆን፣ የተማረ ሰው መኖር፣ ኢኮኖሚው የተሻለ ነገር መሆን ይጠይቃል ወይ ካል እነዚህ ሁሉ ነገሮችን ዲስፕሩቭ የሚያደርገው የኤርትራ ነባራዊ ሁኔታ ነው። ይሄን ደግሞ ስንል ምንድን ነው? ኤርትራ እኮ ልክ ባይዞዬ ከባድሜ ጦርነት በፊት ከፋኝ የሚባልን ኃይልን ሻዕቢያ ተቀብላ እንደምታሰለጥን ታውቃላችሁ? ይህን ነገር ከፋኝን ምንድን ነው እስቲ ሌላ ዓላማ ከሌላቸው እነዚህ ሰዎች ማለት ነው። ኢቨን ከወያኔ ጋር ወዳጅ ሆኖ ማለት ነው ገና ሀኒሙናቸውን ሳይጨርሱ ሳይጋጭ በፊት ማለት ነው ያረጉ ነበር። ስለዚህ እነዚህ ሰዎች እርግጥ ነው ከፋኝ መጠለያ ማግኘቱ ጥሩ ነገር ነው። የከፋኝ ጥያቄ ላይ ለም ችግር ያለብን እኛ። ነገር ግን ለሚደረገው ነገርን ሁሉ መስጠቱ ኢትዮጵያ ላይ ምንድን ነው ያላቸው አቋም የሚለውን ነገር ነው የሚያሳየው ነገር ማለት ነው። ሌላ ምንድን ነው ውከት መፍጠር ወይ ደግሞ ሰላም ማሳጣት ማለት ራሱ ምን ማለት ነው? ለምሳሌ እስቲ ትንሽ ኢትዮጵያ ከሆነ ጎረቤት ሀገር ጋር ግጭት ውስጥ በገባች ወይ ኩርፊያ ውስጥ በገባች ቁጥር ባለፈ በሶማሌ ላንድ ጋር ተፈራረመ ጉዳይን አስመልክቶ ከዋና ሶማሊያ ጋር
አላስፈላጊ ነገር ስንገባ ኤሪትሪያ ምንድን ነው ስታረግ የነበረው? ይሄ እኮ ነው እኮ አገርን ማተራመስ እኮ የሚባለው። ሌላ ምንም ርዕስ እኮ የለውም። ከግብፅ ጋራ ሰላም በሆንበት ሳምንታት ብቻ 4-5 ዓመት ብቻ ነው እንጂ አቋማቸውን ለውጦ ስለ ህዳሴ ግድቡ ምንም እንትን ያላሉት። ከዛ በፊትም ቢሆን ከዛ በኋላም ቢሆን ከግብፅ ጋር ምን አይነት አቋም ይዘው ነው ሲንቀሳቀሱ የነበረው? ይሄ ነው። ከዚህ ውጭ ታጣቂዎችን በተመለከተ ስለ ሀቅ እናውራ ከተባለ እኛ እዚህ መድረክ ላይ ገና ማስረሻ ሰጠም ከመምጣቱ ለመምጣትም ሀሳብ ከመፍጠሩም በፊት አንስተን እናወራ ነበር። የዲሽቃ ጥይት በጋለባት በኩል አድርጎ ከኤርትራ እየተላከ ይገባ አልነበረም? በቀድሞ ኮሎኔል ፍጹም የአሁኑ ጀነራል ፍጹም በኩል ኤርትራ ምድር የነበሩት በጸረ ወያኔ ትግል ዘመን ላይ የነበሩ ልጆች እያንዳንዳቸው ተደውሎ ይቀናጅ አልነበረም ፋኖ እንቅስቃሴ ውስጥ? ከዛም አልፎ ደግሞ አማራ ክልል ላይ የሆነ ማህበራዊ ምናምን ምንድን ነው ሰራተኞች ነው ምናምን የሚባለው አንድ ካቢኔ ቢሮ አለ። እዛ ቢሮ ኃላፊ ነበር ታቱ ተፈሪ የሚባል የአዳል ሊቀመንበር። ማን ነው ከጎጃሙ ፋኖ ጋር አቀናጅቶ ወደ አሁኑን በሄደ ሳምንት የኢንቴሊጀንስ ኃላፊነትን የሰጡት? ማን ነው ይህን ሁሉ ያቀናጀ? የሁሉ አስመራ ላይ አልተቀናጀም። ከዛ ምንለፍ ከማጀር ጀምሮ 3 ቦታ የለም የፋኖ ጽፈት ቤት ኤርትራ ውስጥ። ይሄ ሁሉ ነገሮችን ምንድነው ማወክ ማለት ምንድነው? ወይስ ማወክን ቃሉን እንለያያለን? መለኮታዊ አይደለም ወይ? ይሄ ለማድረግ እኛ በጣም ትንሽ ነው ወይስ ምጸት እያወሩ ነው? ትንሽ ነው ብላችሁ ትንቁናላችሁ፣ ግን የልባችን እያደረግን ነው አይን ነገር ነው። ትንሽ ነው ካላችሁኝ እየፈለግነውን ደግሞ ስናረግ ለምን ትጠሩናላችሁ አይልሉ ፈልጎ ነው። እያንዳንዱ ነጥብ ላይ ማለት ነው የሚደረገው ነገር ማለት ነው እንትን አይደለም። ስለዚህ ይሄ አሁን ምንድነው ጅራፍ ራሱ ገርፎ ራሱ ጨዋል የሚባል ነገር አለ አይደል? እሱ ነገር ነው ጉዳዩ ማለት ነው። ላደረጉት ነገር ተመጣጣኝ ነገር ሊመጣ ስል ቀድሞ እኛ እኮ እንደዚህ ነን፣ እኛ እንደዚህ ነን፣ እናንተ እንደዚህ እናረጋለን። አሁን አዲስ ዲፕሎማሲ መሆኗ ነው ማለት ነው እንጂ ልቦናቸው በደንብ አድርጎ የሚችሉ ቢሆን ኑሮ አይደለም ዛሬ ሁሉ ጊዜም ቢሆን ሰላምም ቢሆንም አይዞ ቀላል ነገር አይደለም። ግጭት ከመፈጠሩ በፊት ብዙ ዲቴይል መረጃዎች እኮ አሉ እኮ ገና አሁን እንደዚህ ከፌዴራል መንግስት ጋር ሰጣ ገባ ምናምን ከመጀመራችሁ በፊት የሚደረጉ ነገር እኮ አለ። አረና አካባቢ እኮ ብዙ ነገር እነሱ ለምንድን ነው ይሄን እኮ ነው ውክታ ማወክ ማለት እኮ ነው እኮ ለኢትዮጵያ ያላቸው አቋም ምንድን ነው? ምንም ግጭት እንኳን ሳይኖራቸው ከመንግስት ጋር ማለት ነው የሚሰሩ ስራ አለ። ልክ ያኔ ከፋኝ እንድተቀበሉ ሁሉ አሉ። ይሄንን ነው ትልቁ ነገር ማወክ የሚባለው። ብችሉ ኑሮ ማወክ ሳይሆን አገሪቷ እንደ 4 ቦታ ተከፋፍላ ቁጭ ብላ ነበር። ይሄ ደግሞ የኤሪትሪያን አገር ሆኖ የመቀጠል የለውና በኢትዮጵያ መታወክ ላይ ተመሰረተ ስለሆነ ይሄን ነው የተጫወቱት ያለው። ይሄ እስከ መቼ ድረስ ነው የሚቀጥለው ነው ነጥቡ ማለት ነው። የፋኖ አመራር ያስቀመጠው እሱ የራሱ ነው። ምናልባት ፖለቲካ ነው፣ ውሸትም ሆኖ ሊያወራ ይችላል። እውነታው ግን እስከሱም ቀድሞኛ ያወራው ነገር ስለሆነ የምታወቅም ነገር ነው ይሄ ነገር ማለት ነው። እኔ ብዙም ሰርፕራይዝ አላስደረገኝም። የሆነ ጊዜ እንግዲህ ያው ብዙ ጊዜ ኤአይ ነው የሰራው ምናምን ተብሎ ጭቅጭቅ ስለሚነሳ ነው እንጂ አፋድ ቢሮ ልከፍት አስመራ ሰው ልከም ምናምን ስል አልነበረም። ግን ያው ይህን መከራከሪያ ስታነሳ ኤአይ ነው ይለዋል። እሱ መከራ ስለሚመጣ ነው እንጂ እስኬንደር ወክሎ አላክም ወይ አንዱን ስራ አስፈጻሚ ያባል። እስኬንደር ባለፈም ቢሆን አስምሮበት ከወያኔ ጋር ነው እንጂ አንሰራም ያለው ከኤርትራ ጋር ፍላጎት ነው የሌለው አለ። መቼም ፖለቲካል ኮሬክትነስ ነው እየሰራን ነው አይልም፣ እየሰራን ነው አይልም። ግን ሁለቱንም መድቦ ነው እነሱ እየሰሩት ያሉት ከነ እስኬንደር ጋርም ከነዚህ ከነዘመኔ ጋር ከሁለቱም ጋር በደንብ አድርገው እየሰሩት ያሉት ማለት ሁለቱም ጋር እየሰሩት ምንድን ነው ህልማቸው? ኢትዮጵያ ህዝብ ነፃ ሊያወጡ ኢትዮጵያ ህዝብ ተሻለ ነገር ለመውሰድ ብሎ እሱ ያው የሚታወቅ ነገር ስለሆነ እንለፈው። አመሰግናለሁ። ወደ ቤተሰቦቻችን የዛሬው አንድ አፍታ እዚህ ላይ ቆይተናል። ስለ ተከታተላችሁ እናመሰግናለን። ጤና ይስጥልኝ።